እንዴ ይቺ የለይኩ ሚስት ናታ እንዴ? ወይዘሮ ዝናሽ እዚህ መጣ ነበር እንዴ? አረ ምጣት ያንጣባት ደግሞ ምን ልትሆን ነው እዚህ ቤት የምትመጣው? ዛሬ ከኤደን ስልኬን ተቀብላ ደውላ ጠራችኝና የሆነ ኪኒን ሰጠችኝ። የምን ኪኒን? ልጅ የሚያስወርድ ኪኒን ነው ብላኛለች። ምን እንዳደረግሻት ባላውቅም ይቺ ሴትዮ አንቺ ልጅ ለማስወረድ ፈልጋ ነው። ደግሞ እኮ ገንዘብ ልስጥሽ አለችኝ። እኔ ግን አልፈልግም አልኳት። ውሸትሽን ነው አይደለም የምታወሪው? መጀመሪያም እዚህ ቤት መግባቴን አውቃ ስጠራኝ ለተንኮል እንደሆነ ገምቼ ይኸው በስልክ ቀድቻለሁ። ቆይ ግን የዚህ ሴት ክፋት መቼ ነው የሚያበቃው? ክፋት ለማንም አይበጅም። እኛ እንኳን የስራችን ይሰጥ። እዚህ ቤት ምን ተፈጥሮ ነው? ችግር አለ እንዴ? ኧረ ተወኝ ታሲ፣ ከኔም የባሰ ስንት አይነት አውሬ ሰው አለ። እውነቴን ነው። ያችን ጭራቅ የሆነ ሴትዮ ገላታለሁ። እየጠየኳችሁ እኮ ነው። ችግር አለ እንዴ? ምንድን ነው የተፈጠረው? የጓደኛዬ ሚስት ናታ እቺ ዝናሽ የሚሏት። ወይዘሮ ዝናሽ ደግሞ ምን አደረገች? የልጅ ማለት የልጅ ልጃችንን ለማስወረድ መድኃኒት ሰጠችኛ። እንዴ አሁን አንተ ታምናለህ? ምን እችርጉ ይሄን ካደረገች የመጨረሻችን ነው የሚሆነው። እንግዲህ እውነታው ይሄ ነው። አድርገዋለች። ቆይ ኑሐሚን ወዴት እየሄደች ነው ያለችው? ወደ ዝናሽ ጋር ይሆናል የምትሄደው። ተዋት። ይቺ እርኩስማ የእጇን ማግኘት አለባት። እባክሽ ገነት የሆነ ነገር ሳታረግ ብንከተላት ነው የሚሻለው። ምንም አታደርግም። ተዋት። ቢያንስ ለአቶ ይኩን የሚስቱን ተንኮል ልትነግረው ነው። ከአሁን በኋላ በልጄ ቀልድ አላውቅም። በእኔና በኤደን የተሰቃየችው ይበቃታል። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው። ተወዳጅ የሆነ ድራማ እንግዲህ ገኒ ተሰማ ልታማልን እንዲሁም መኝታ ቤት ልብሷን ቀይራ ስጠብቅ ውጭልኝ ብሎ ከክፍሉ እንደ ግንፍ አባሯ ይወጣል። ግን ከሱ ጋር የሆነ ነገር የተፈጠረ እንድትመስላትና ናሆም እንድታያት ብዙ ነገር ስትጥር ነበር። ነገር ግን ናሆም በጣም ደነገጠች። እንዴት አባዬ በዚህ ፍጥነት እንዴት ሴት ይቅርላታል በማለት ዳጊ ደግሞ እንግዲህ ዝናሽ ከዚህ ቤት እንድትሄድ ፈልጋለሁ፣ የምትፈልግን ነገር ውጭ ላድርጋለሁ፣ እባክህ ትዳሬን አትበጥብጥ ሄድልኝ እያለችው ነበር። እሱ ግን በጭራሽ መሄድ እንደማይፈልግ ይነግራታል። እንደውም ከድርጅት ውስጥ አንዱን ድርጅት ስጭኝና እዛ ሆናለሁ፣ ፍላጎትሽ ምርጫው ይሄ ነው ያለኝ ከድርጅቶቻቸው ውስጥ አንዱ ድርጅት። ቆይ እኔ እኮ እየቀለድኩ አይደለም፣ እየቀለድክ ነው እንዴ አንተ ልጅ እያለ ነበር። ከዛ አንድ ላይ ያወሩ ያለ አትልኩም ይመጣል። ከዛ እና የለም እንዴ ወደ ስራ ሄዷል፣ ጠዋት ነው የወጣ። አይ ጥሩ ነው ታዲያ አንተስ አንተ ስራ ይንስጥህ እያለው ሳውራ ነበር። ከዛ አይ ዳጊቆ እዛ አይቆይም ይሄዳል ብላ ቶሎ ብላ ስትናገር ነበር። በእርግጥ አቶ ልኩኝ ሀሳብ ወድጄዋለሁ፣ በስራ ደስ ይለኛል እያለው ነበር። እሺ ታዲያ ምን ችግር አለ? እንዴ ብትቆይልኝ እኔ ደስተኛ ነኝ፣ እርሱ ካላስከፉ ቢቆይና ቢሰራ ደስ ይለኛል ብሎ እየነገረ ነበር። አቶ ልኩን በጣም ደስተኛ ነበር። እንደውም ስለ አባቱ እያወራ ነበር። አባቱ እስር ቤት እንደሆነና ለሱ ብዙ ነገር እንደሚሆንለት እየነገረ ነበር። እንግዲህ ናሆም ከገኒ ጋር አንድ ነገር የተፈጠረ መስራት አባቷን እየጠየቀችው ነበር። አዎ እኔ ክፍል ነበር አልገኝ የነበረች ልብሷን ቀይራ ከዛ ክፍል እንድትወጣልኝ አደረጓት። ለምንም አልተፈጠረ። በእርግጥ ምንም ቢፈጠር ሰባዬ ሚስት አይደለችም እንዴ? እንዴት ከዚህ ፍጥነት ብዬ ነው እንጂ እያች ሰምኛለች። ምንም ነገር የተፈጠረ ነገር የለም። መኝታ ቤት የነበረች ከዛ አስወጥቻታለሁ። ለዛ ነው ስትወጣ ይሻት እንጂ ምንም የተፈጠረ ነገር የለም። እንደውም ይኸውልሽ የምችን ችግሮችን ለማርሳት አስበሽ ከሆነ ይሄን እያልሻለሽው ያንን እድሜ ድጋሚ እንድታይ አልፈልግም እያለት ነበር። እና እሱም አውቀባዬ ደግሞ አይመጣም ደግሞ አያኝም እያለችው ነበር። አባዬ ስለሱ አታስብ፣ ከአሁን በኋላ ወደ እኔ እንደማይመጣ ተስፋ አደርጋለሁ፣ ነግሬያለሁ ቆጭ እያለ ነበር። ጥሩ ለማንኛውም ምንም የተፈጠረ ነገር የለም እያለት ነበር። ከዛን ለገኒ ለልጇ ለሄለን ትደውላለች ማለት ነው። እንግዲህ አባቷ ከክፍሉ ከቤቱ አባረረኝ። ያው ከቤቱ ቤት ከምርቅት መንገድ ታዲያ ከቤቱ ነው አይ ከመኝታ ቤቱ ነው ያባረረኝ ብላ ደስ የሚሉ ነገር እናትና ልጅ ግልጽ ነው የሚያሩት።
እንደው ልጅ ምረግ የሚለልጅ የሚነገር የማይነገር ነገር አለ። ነገር ግን እናቷ ግን ግልጽ ነገር ነው የሚያወሩት ማለት ነው። ኤልሚ እንግዲህ ኤልሚያስ እንግዲህ ኢሜን ወጥመድ ውስጥ አስገባት ማለት ነው። ሰራልሻለሁ ብሎት ነበር። በቃ በፍቅር የቀረባት መስሎ እንግዲህ እሷን ለማታለልና እሷን ለመሸወድ እየሞከረ ነበር። ባለፈው እኮ አስቀይሜ አባሬ ነበር። ቆይ ምን እየሆንኩ ነው? ለማንኛውም ባለፈው ስላስከፋሽ ይቅርታ ልጠይቅሽ ነው የመጣሁት እያለ በምላስ እያተላል ነበር ማለት ነው። ከዛ እሷም ቶሎ ታምነዋለች። ገኒና ሄለን ይገናኛሉ። እንግዲህ የወሬ ቋት ያለባቸው ሁለቱም ወረኞች ናቸው ማለት ነው። እንግዲህ ሄለንም ለወሬ ያለ ጉጉት ከዛ አባቷ እንደዛ እንዳረገኝ ትነግራታለች። ወይም አያንቺም እኮ በዛጅ ቾኮልሽ እያለቻት ነበር። እንደውም አሁን የመጣሁበት አመጣጤና ስለዛች እና ምርግም ስለሷ ምን ስለሷ ነው መስማት የሚፈልገው እያለቻት ነበር። እና የሆነ ጉርምሳ አስተኝታ ነበር ያገኘናት። ከዛ በእርግጥ ተኮርቶ ነበር ምናምን እያለች ስትነግራት እርግጠኛ ነኝ ምን አይነት ሰው ነው እያለቻት ስትጠይቃት ዳጊ እንደሆነ ትደርስበታለች። ሄለን ዳጊ መሆን አለበት፣ የወይዘሮ ዝናሽ የዘመዱ ልጅ ነው እሱ ነው ማለት ነው። ጠየማ ላይ ቆንጆ እያለቻት ነበር። አዎ ብላ ነገረቻት። እና በጭራሽ እሱ ነው ሆኖ በማይ አሁን አንቺ ፈታ ሰና በይ፣ የፈለግሽው ነገር ይዘሽና እኔ ሆዴን እየቆረጠ ነው ቶሎ ብዬ ለዛች አሮጌ ለዝናሽ እጄ ወሩ ልንገራት ሆዴን እየቆረጠኝ ነው አለች። የወሬ ቋጥ ማለት ሄለን ነች ማለት ነው። እየወረጠች እንግዲህ ሄዳ ለመናገር እንግዲህ ኤልሚ ደግሞ ወጥመድ ውስጥ ገብታለች። እንግዲህ ኤልሚ እንደወደዳት እያስመሰለ ነበር። እሷ ግን ቆይ ባለፈው በጣም ጎድቼ ነበር፣ ቆይ እንዴት ነው አንተን ማመን እያለችው ነበር። እንድታምኝ ምን ማድረግ አለብኝ? በእርግጥ ብንና እጅጉነት ቤተሰቦች ማወቅ የለባቸውም እያለት ነበር። አዎ በእርግጥ እኔም ማንም እንዳውቅ አልፈልግም እያለት ነበር። አሁንም ቢሆን እሷ አላመነችም ነበር። ግን እሷን ለማሳመን ብዙ ነገር እያደረገ ነበር ኤልሚ ማለት ነው። ዳጊ ደግሞ እንግዲህ አሁን ይቅርታ ለመጠየቅ እሷ ጋር ይቅርታ ወይም ደግሞ ለማመስገን እሷ ጋር እየሄደ ነበር። ቆይ ልትሰራ እዚህ መጣ ደግሞ እያለች ከእናቱ ጋር እያወራ ነበር። እናቱን እኔ ከዚህ እንዴት ነው ትፈልጊያለሽ? መቼም አልሄድም፣ ተስፋ ብትቆርጭ ይሻልሻል፣ እኔ ከዚህ ወደ የትም አልሄድም እያላት ነበር። አቶ ልኩና ተሰማ አንድ ላይ ይገናኛሉ ማለት ነው። እንግዲህ ደግሞ ብዙ ጊዜ መጥቶ ይጠይቀዋል። መጥቶ በጣም የሚሳሳለት ጓደኛው ነው። የእውነት ምርጥ ጓደኛ ማለት ይሄ ነው። ምርጥ ጋይቶ ተሰማ የተረዳሁት በዚህ ዘመን እንደሳቸው ያሉት ጥሩ ጓደኛ ብኖረን ብዬ ተመኘው። የምር አንድ ሰው የእናንተ ጉዳት ነው የሚፈልገው እንጂ ለሰው የሚቆም እሳቸው ልዩ ናቸው። የምር እንግዲህ ኤደን ደግሞ መጣ። እንግዲህ ዝናሽ እንግዲህ ያስደበደበችው እና እንደሆነችና ዳጊን የደበደቡ ኤልሚ እንደሆነ ነገረቻት። አበደች። ይሄ ሊሆን አይችልም፣ ከናሁን ተገላገልኩ ብዬ ጭራሹ ዳጊ ላይ ተጣበቀች እያለች በጣም ስትጮህና ስትሳደብ ነበር። ኤልሚ ደግሞ አንቺና እናትሽ ለሀናን ያደረጋቸዋት ነገር እያንዳንዱ ነገር አስከፍላቸዋለሁ እያለ ሳገድ ነበር። ደግሞ ዛሬ አምሮብሻል እያለ ሳሞድሳት ነበር። ነገር ግን እሷ እስከዛሬ እኮ አላየኝ እንጂ ከዚህ ብልጥ ቆንጆኛ ያውቃለሁ ምናምን እያለችው ነበር። ነገር ግን ወጥመድ ውስጥ እንደገባች ልብ አላለትም እና ወደ ቤት ጎስ ባለመሆኔ እያለ ሳሞዳድሳት ነበር። እንግዲህ እሷም በቀላሉ እሱን ለማመን ተገደደች ማለት ነው። ግን እሱ አውቆ ወጥመድ ውስጥ እንድትገባ ነበር ፍላጎቷ። እንግዲህ ያሰበ ተሳካለት ማለት ነው። በመጨረሻ ኤልሚ ትሸንፋለች። እንግዲህ እሷን አምና ነበር። እንግዲህ ገኒና ዝናሽ ይገናኛሉ። ዝናሽ ግን ያደረገችው እኔን ግርም ብሎኛል። ነበር የዮሐና ልጅ ለማስወረድ መኪናን አልሰጠቻትም። አረ ምን ጉድ ነች! ምን ጉድ ነች! ፈጣሪ ሆይ። ከዛ ይሄ የምትፈልጊን ገንዘብ ስትሻለው መድኃኒት የምጠጣም ትኩስ ነገር ላይ መድኃኒቱን ጨምሪና ልጇን እንደወድና አታስቢ፣ መርዝ አይደለም እሷን አይጎዳትም ምናምን እያለች ነበር። ዳጊ ደግሞ እንግዲህ
ዮሐናን ለማግኘት ይሄዳል። ከዛ ላመሰግንህ ውስጥ አገን ቤት ከኔ ጋር ስትንከራተች ስለነበረ ላመሰግንሽ ነው እዚህ ድረስ የመጣው እባክህ ሄድልኝ ድጋሜ እዚህ እንዳትመጣ ብላ ሰድዋ ትሄዳለች። ነገር ግን እንግዲህ ዮሐናና አባቷ እንዳያምን ስለምትፈልግ ብቻ እንግዲህ ዝናሽ የነገረቻት መድኃኒት ወይም ደግሞ ሁሉ ነገር ዘርግፋ ተናገረችው ማለት ነው። እንደውም ገኒ ስለማትታመን ድምጿን የዝናሽ ድምጽ ቀርቷት ነበር። ቀርታ ስታዳምጣት ነበር። ዮሐና ስትሰማ ደነገጠች። እሷ ምንም አላደረገቻትም። ልጇን ለማስወረድ ነበር ስታወራ ነበረው። እቺ ሴትማ አይገላታለሁ በእጄ ነው ሰበብ የምትሆነው እያለች ዮሐና እጅግ በጣም ተናደደች። ከዛ አባቷ ይመጣና ተልኩ ምን ተፈጠረ? ጭራሽ ልጄን ለማስገደል ቆይ ምን ያደርጋት ነው እንደዚህ አይነት ነገር ለኔ ያደረገች ብላ እጅግ በጣም ትናደድና ቆይ ምን ተፈጥሮ ነው እያለ አባቷ ስጠይቅ ዮሐና በጣም ተናዳ ይቺ ሴትማ አንቀት ነው የምከለው እያለች መንገዷን ቀጠለች። ምን ተፈጥሮ ነው እያለ ተልኩ ስጠይቀው ተሰማ ስጠይቃት ዜድ እጇን ትስጣት እቺ የተረገመች ልጅ የተልኩ ሚስት ልጃችን ልትገልብን እኮ ነው እያለ ነበር ስትነግረው የነበረው። ነገር ግን ሄለን አስመሰው ጥሩ ሰውና ሰው አክባሪ የምትመስል እንግዲህ የተልኩን ልብ ለማሸነፍ ወይም ደግሞ እንዲወዳት ደፋ ቀና እያለች ነበር። እንደዚህ አትሽቆጥቆጥ እያላት ነበር። እሱም ያው ለማክበር ብዬ ነው ለዛ ነው እያለችው ነበር። ነገር ግን እንግዲህ ኤደን ስታስመስል ነው እንጂ በጣም መጥፎና ክፉ ጨካኝ ነች ማለት ነው። ነገር ግን እነሱ ቤት ጥሩ ለመምሰል እየሞከረች ነበር። እናቷ ደውላ እንግዲህ ሁሉ ነገር ትነግራታለች። ከዛ አይ ምን ደህና አይደለች ደህና እማዬ ምን ተፈጠረ ንገሪኝ እያለቻት ነበር። ለማንኛውም አሁን እናንተ ቤት እየመጣች ነው። እሷ ስታወራ ትሰማለሽ። አልነግርሽም እንደ ሆድሽ ይብላሽ እንጂ ሆድሽን ይቁረጥሽ እንጂ ይሄ ወሬማ በጭራሽ አልነግርሽም እያለቻት ነበር። እማዬ እባክሽ ንገሪኝ እያለቻት ነበር። ለማንኛውም አሁን እየመጣችልሽ ነው ተዘጋጃጅ፣ ሴትዮማ ካገኘት ታንቃታለች እያለች ነበር። ዝናሽና ባለቤቷ አንድ ላይ ቁጭ ብለው ምግብ እየበሉ ነበር። ኤደን ደግሞ ጠረጴዛ እንድታጸዳና የተበላበት እንድታነሳ ስትመጣ ዮሐና በርግዳ ትገባለች። ከዛ ዝናሽ ብላ ስትጠራ ነበር። እንዴ ዮሐና ምን ሆነሻል? እንዴት ነው ዝናሽ ብለሽ የምትጠሪው? ወይዘሮ ዝናሽ ማለት ምን ተፈጠረ? እንዴ ብደፍር ነው ልጅ ለመግደል ያሰብሽው እያለቻት ነበር። ፊት ለፊቱም ተፋጠጡ ማለት ነው። ከዛ ስለምን እንደምታወሪ ምንም ማውቀው ነገር የለም። ሁሉ ነገር ያወራሽውን ሰምቻለሁ። ለገኒ የሰጣሻት መድኃኒቱም ጨመረ። ሁሉ ነገር ልጄ እንድታወርድ ለማድረግ ያሰብሽው ነገር ቆይ ለምንድን ነው እንደዚህ የምታደርጊው? ምን አድርጌሽ ነው? ምስጢርሽን በደበቁልሽ ጭራሹ እኔ ላይ ልጄ ላይ ይህን ነገር ታስቢያለሽ ብላ ጮኸች። ማና እባክሽ የምታወሪ ነገር የተነገርሽ ስለምን እንደምታወሪ ምንም ነገር አላውቅም እያለቻት ነበር። ነገር ግን እንግዲህ ዳጊ የሷ ልጅ መሆኗን አፈረጠችው ማለት ነው።